ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው። እንደተለመደ እንግዲህ እኛ ማውጣቱን ቀጥለናል። እንግዲህ ሁሉ ጊዜ ፀሐይ ሰዓት ከገባ ቤት ውስጥ መቀመጥ ልጅቷ አትወድም ይላችኋለሁ። ባለፈው ዕለትም እንደዛ ብያቸው ነበር። ምን ሆናችሁ ነው? እና ለዛ ስለሆነ ሁሉ ጊዜ በቃ የወጣው እሷን ይዤ መዞር ወይኔ እንዴት አባቱ ቤቱ እንደው ለኔ እዚች ጋር አንድ ክላስ ሰጥቶ እንደው እንዴት አባቱ ያምራል። የምር ነው የምላችሁኝ። እንደው እና እዚህ ጋርም አንድ ኢትዮጵያዊ ያለች በነገራችን ላይ ኢትዮጵያዊ ናት ትመስለኛለች ከዚህ በፊት እና ማሮቼ እንደው አንድ ክላስ ከዚህ ሰጥቶኝ እንደው ቢገላገሉኝ የምር ነው የምላችሁ። እኔ እኮ ማለት ነው እቀናለሁ ጋይስ፣ የምር ነው የምላችሁ። በጣም ነው የሚቀናው ሰው እንደው ጆርዳን ለኔ ራሱ ማስታወሻ እኮ ይሆናል። ጆርዳን ለቅቄ ሲሄድ ዩቲዩብ ውስጥ ገብቼ ጆርዳን ውስጥ ማየት ይችላለሁ እንዴ። ለማስታወሻ እኮ ይሆናል። ትቀልዳላችሁ እንዴ? ለኔ ለማስታወሻ ይሆነኛል ጋይስ ይሁን እና ለኔ ለማስታወሻ ስለሚሆን እቺ ጆርዳን ባለፈው እንደነገርኳቸው ይሄ ሀገር ብዙዎቹ አይወዱም፣ ብዙ ሰው አይወድም። ይሄ ሀገር እንደነገርኳቸው ቆንጽላ የለም፣ ቢሮ የለም። ደግሞ ማጥፋቱም አትችሉም። አትጥፉ። ሀገሩ በጣም ትንሽ የሆነ ሀገር ነው። እስፊ እና አገሩ በጣም ትንሽ ነው ጋይስ። ያይ እንዴት አባቱ ያምራል። ጆርዳን ናት ጋይስ ይሄ እና ከዞርኩኝ በጣም ዞራለሁ። በነገራችን ላይ ብዙ ቦታ ነው የሚሄደው እና ቆንጽላ ስለሌለ ቢሮ ስለሌለ ማጥፋትም አንችልም። ከጠፋችሁ ያው ሲጠፋም አገሩ ትንሽ ስለሆነ ይገኛል ማለት ነው። ሰው አገሩ ትንሽ ሀገር ናት። ኖ ወይ ሮክቲ ላላ استنى ኦኬ ታይ አስቸጋሪ ልጅ እና ማለት ነው ጋይስ ይውልኝ ናራሾሽ እዚህ ጋር ይውልኝ እኔ እኮ በነገራችን ላይ እንደዚህ እየዞርኩኝ ለማስራቱ ምናምን በጣም ነው የምወደው የምፈልገው። ለምን ካላችሁ ቤት ውስጥ የምሰራው ነገር የለም። ምን ልስራ? እሺ እና እንግዲህ ዛሬ በዚህ መጥቻለሁ። እዚህ ጋር ደግሞ ሱቅ አለ። ሱቅ ልግባና አንዳንድ ነገሮቹ እንገዛለን ማለት ነው። እና ውዶቼ ማሮቼ መጥቻለሁ ማለት ነው። ሱቅ ገብቼ ነበርና ጨራረስኩኝ። ከዛስ ወገኖቼ መጣሁላችሁ። እዚህ ጋር ሰርግ አለ ጋይስ። ማይ ጋድ ሙሽራ ሄዳለች። እንግዲህ እናንተም እንደዚህ መኙ ማለት ነው። እንደዚህ መኙ። ደስ ይላል። ሰርገኛ ቁሞና እንዳይቀሩ ያጫጫሉ። እና ወገኖቼ ማለት ነው እንዴት ናችሁልኝ? አሁን ደህና ናችሁልኝ? እንግዲህ እኛ እንደዚህ ነው የምንመጣው። ምንም እናወራ ነገር የለም። ዛሬ እንግዲህ የሚያምር ነገር ያሳያችሁ ነው። ያው ፀሐይ ሲገባ ሁሌ ማውጣት አይቀርም። ሁሌ ነው የምወጣው። ፀሐይ ገባ ማለት ሙቀት ሰዓት ገባ ማለት ሁሌ በቃ እቺ የኔ መኪና ናት እንዴ። ምኞት ይኖር እንጂ የሰው ልጅ ምኞት ይኖር እንዴ።
ሁሌ መመኘን ጥሩ ነገር መመኘት አለብን። ይሄ የኔ መኪና ነው፣ ይሄ የኔ ቤት ነው ያለን ዞሮ ዞሮ ቤት ትገኛላችሁ፣ ይገኛል አይደል? ቤት ይገኛል። እኔ ሁሌ ይሄ የኔ መኪና ነው፣ ይሄ የኔ ቤት ነው ያልከኝ ነው ማልፈው እኮ ጋይስ። በቃ እኔ ይሄ ዩቲዩብ ላይ ጭኜ በቃ አንዴ ጆርዳን ትዝ ሲል ጊዜ ጆርዳን ውስጡን አያለሁ፣ ትዝ ሲል አያለሁ ማለት ነው። ከዩቲዩብ ያወረድኩኝ ማየት የከፈትኩኝ ማየት እና እንዲህ ሆ እኔ እኮ ማለት ነው ጋይስ የምሬ ነው የምላችሁኝ። ማውጣት ያስጠለኛል፣ አልወጣም፣ ቢጃማ አልቀይርም። ቤት ውስጥ በቃ ቤት ውስጥ ታፍነን እኮ ነው የምንሞተው። እኛ እኮ በኢየሱስም በእውነቴ ነው የምላችሁ እኛ እኮ ያስጠላል። በነገራችን ላይ በጣም ነው የሚያስጠላው። ግን ይሁን እግዚአብሔር እንግዲህ ጤና ይስጠን፣ ጤና ይስጠን። ሀገራችን እንዴት አባቱ ያምራል። የምሬ ነው የምላችሁ ያምራል። እንዴ የሚያምር ያምራል ይባላል እንጂ ምን ሆናችሁ ነው? የሚያምር ነገር ያምራል ማለት አለብን። እና ብዙ ጊዜ ማለት ነው እኔ የሚለቀቀው ነገር አንዳንዴ በበረንዳ ላይ አንዳንዴ በመስታወት ላይ ቁሜ ነው የሚለቀቀው። በበረንዳ ላይ በመስታወት ላይ ቁሜ ይለቃለሁ፣ ቪዲዮ ሰራለሁ ማለት ነው። ግን ዛሬ የታባቱ ማዞሬ ቀረብኝ፣ ስልክ ማጎርጎሬ ቀረብኝ እንጂ እስኪ ለምን ሰፈሬን አላሳየውም፣ እኔ ያለሁበት ቦታዬን ለምን አላሳየውም ብዬ ከቤት ወደ ውስጥ ይወጣ ማለቱ እንደዚህ አይነት ድባብ ወይኔ ኢትዮጵያ ላይ እንደዚህ አይነት ቢኖር ደስ አይልም? ኢትዮጵያ እንደዚህ ብትሆን በስማም እንዴት ነው ደስ የሚለው። ኢትዮጵያ መቼም አትቀይርም። የምር ነው የምላችሁ መቼም አትቀይርም። በቃ ኢትዮጵያ ማለት በቃ እንደዚህ ትሆናለች ብለን አላስብም። ኢትዮጵያ ላይ ሰው ብዛት አለ፣ በቃ አለ አይደል? እና ያምራል እንግዲህ ይሄ እንግዲህ የኛ መኪና ይመስለኛል ጋይስ፣ እኛ መኪና ይመስለኛል። በነገራችን ላይ ሰውየው ስለወጣ ስልክ ይዤ ልጅቷን መያዙ አይወዱም ታውቃላችሁ። ሰውየው ወጥቷል፣ ቤት ውስጥ አይደለም። እና እኔ ደግሞ እሱ ነው ብዬ በጣም ደነገጥኩኝ። ለምን ካላችሁ ይቆጣል። ለምን ስልክ መያዝ ጥሩ አይደለም ለልጄ ብሎ ማለት ነው። ለምን ስልክ እኔ ከቤት ከወጣው በኋላ ስልክ አይሰራም ታውቃላችሁ፣ ዋይፋይ አይሰራም። ግን እነሱ የሚያስቡ ነገር ሌላ ነገር ነው፣ ሌላ ነገር ነው። ለምን ስልክ ይዘሽ ነው የምትወጪ ነው የሚሉ ታውቃላችሁ። እና አሁንም ራሱ ሴትዮዋ ሳልተነሳ ቶሎ ብዬ ሂጄ ቁልፍኝ ይዣለሁ፣ የቤት ቁልፍ ማለት ነው። ከፍቼ ገብቼ ስልክ የያዘ ሰው እንዳይስታውቀኝ እንጂ በጣም አስቸጋሪ ነውና አንዳንዴ ደግሞ ያው የሆነ ነገር ካለችኝ ስልክ ይዤም ብዬ ይዤ መጣሁ። አይታችኋል? እስኪ ግቢ አሰራሩ ምኑ ወይኔ እንዳው እንደዚህ ቢሆን እኛ ሀገራችን እንደዚህ ቢሆን እንዴት አባቱ ያምራል ጋይስ። انت سرا كلي عشان ما هو اي السريع اوكي شو عادي اوكي ቤተሰብ መተናል ይባላል። ይኸውልኝ የምረሳው ዛሬ ምን ይለኛል? እኔ ስልኬን ሰቅዬ ስልኬን ዛሬ የሆነ ድባብ ነገር ነው፣ ደስ ይላል። ንፋስ አለ አይደል? ሴትዮዋ እንደው እንዳትወጪ ልጅቷ እንትን ንፋስ አለ፣ እንደገና ደግሞ አዋራ አለ እያለች ልጅቷ እምቢ አለችው እንጂ ንፋስና አዋራ አለ ጋይስ፣ የምሬን አምላችሁ። እና ልጇ ደግሞ እምቢ አለችኝ እንጂ እንግዲህ ያው ነገ ከወጣውም ደግሞ ቀርጽ አለው ጋይስ፣ የምሬን አምላችሁ። ዝናብ ሰዓትማ ታፍነናል። ምን ልበላችሁ፣ ታፍነን ሞተናል ማለት ነው። በቃ ከቤት ሳንወጥ ዝናብ ነው፣ ብርድ ነው ያለ። እንዴት አያችሁ ጆርዳን? ለማስታወሻ ትሆናለች። የት አባቱ የኔ መኪና ነው ጋይስ፣ የኔ መኪና ነው። እንዴ ይሄ ሁሉ የቆመው የኔ መኪና ነው። ይሄ ሁሉ የኔ መኪና ነው። እኛ ድሮ ትዝ ይለኛል
በውጪ ላይ በር ምንድነው ቤታችን እንደዚህ መንገድ ዳር ነውና ሰው በመኪና በሞተሩ ይዞ ሲመጣ እኛ ህፃን ስለሆነ ይሄ የኔ እኮ ነው እንዴት ወሰድክ ምናምን እንላለንና አሁንም የህፃንነት ጫወታ አልተውኩም ይመስለኛል። ይሄ የኔ ነው የሚለው ዘይቶኑ ገና ጭሻው እንትን ምንድነው አበባ እንትን እያለ ነው። ያው የዘይቱን ሰዓት አይደለም ገና ነው። እና እዩ ከዚህ ሆናችሁ ወደ ላይ እዩ። በስመ አብ ሲያምር እና ቤተሰብ ይሄ ነው የሚመስለው። እዩ ወይኔ ደስ ሲል እዩልኝ እዚህ ጋር ቤተሰብ በስመ አብ እንዴት አባቱ ያምራል። የኔ መኪና ቆማለች እና እንዴት አባቱ ያምራል ቤቱ። ማስታወሻ ይሆነኛል። በነገራችን ላይ ማስታወሻ ነው የሚሆነው እና ማለት ነው። እዚህ ጋር ሁለት ሰዎች የሄዱ ነውና እዚህ ጋር ማለት ነው ጎረቤት ናቸው ይመስለኛል። እና ምን ልላችሁ ነው እርስ በርሳቸው ጎረቤቶች ሲዞሩ ጊዜ ሴትዮ አትወድም የኔ ማለት ነው። አንድ ቀን እንደዚህ በመኪና እየሄድን ያለን ባልዮ ይሄ ጎረቤቶቹ አንድ ላይ እኮ እየሄዱ ነው ሲል ለወሬ ነው ትላለች። አትወድም ተለይ እና ለወሬ ነው እርስ በርሳቸው ለማውራት ነው። ቢኩልኩል ስራ ኩል ልጅቷ እንትኑን ይዛ ስራ እና ለወሬ ነው እንጂ ለማዞር አይደለም። ስራ ممنوع عشان عيا ما توعي لو سمعت كلف تحت استنى شوي ጋይስ እንግዲህ ልጆቹን የያዙ ነገር መከራ ነው። عادي ما بيوقع هاتينا نفسك كله استني ما توقع بس استني امسكي ጋይሶች እንግዲህ ደህና አደሩ።